የወሰደው የሰው ስጋ ነው። ከማን የወሰደው አይደለም። ኦርቶዶክስ ስጋው የማርያም ነው ወይስ አይደለም? ቆይ እንጂ መጀመሪያ አንደን ቆይ መምህር አንዴ መጀመሪያ የጠየቀውን ጥያቄ ሳታስመልስ ቆይ መምህር አንዴ ለምን ጣልቃ ይገባሉ? ነብይቱ አረጉት እኮ አይ ኦርቶዶክስ የጠየቁት ጥያቄ ኢየሱስ ክርስቶስ ያዘው። አይ እንዲኮ እዚህ ቤት እንትን ሞዴሬተሮቹ በጣም እንትን ናቸው። የሚንቀለቀል ሰው አይወዱም። አብሶ መምህር ሆኖ ጥሩ አይደለም። በጣም በየተራ እናወራ። ኦርቶዶክስ ኢየሱስ ክርስቶስ የያዘው ስጋ የማርያም ስጋ ነው ወይስ አይደለም? ከማን ነው የወሰደው አይደለም ጥያቄ። ስጋው ራሱ የማርያም ነው ወይስ አይደለም? ማርያም ሰው አይደለች? ከማርያም የወሰደው የማርያም ስጋ ነው። ከስጋ ስጋ ከነፍስ ቃል ስጋ ሆነ ማለት ከቅድስት ድንግል ማርያም ስጋ ነው ነሳ ማለት እኮ አይደለም። እኔ የጠየቅኩ ስጋ ከማርያም ነው ስጋውን የወሰደው ወይስ አይደለም ሳይሆን ስጋው የማርያም ነው ወይስ አይደለም? ታዲያ የማን ነው? የራሱ አይደለም። የራሱ አይደለም። ቅድስት ድንግል ማርያም እኮ ሰው ነች። ኦኬ እሺ ልንገርክማ። እሺ አንድ ነገር ላስረዳክ። አባቶችን ጠይቀህ ትመጣለህ። ሌላ ጥያቄ ጠይቃለሁ። በኦርቶዶክስ ሃይማኖት ኢየሱስ ክርስቶስ የለበሰው ስጋ የማርያም ስጋ ነው፣ የራሱ ስጋ አይደለም። እሺ ጴንጤዎች ናቸው የራሱ ስጋ ነው ብሎ የሚያምኑት። ይሄንን ጠይቀን ምን አልኩ? ከቅድስት ድንግል ማርያም ከስጋ ስጋ ከነፍስ ነፍስ ነስቷል። ከሷ ወሰደው አይደለም። ስጋው ራሱ ነው። ስጋው ራሱ የማርያም ነው። ጃ እንዴት አዳምጠኝ ወይ አንዳንዴ ማለት ነው። አዳምጠኝ አንድ ጊዜ እኔም ማወራውን እንጂ ጴንጤ እንደዚህ ይላል ምናምን ሳይሆን እኔ ትክክለኛ መጽሐፍ ቅዱስን አስተምሮ ነው እየነገርኩህ ያለሁት። እኔ ምንድን ነው ያልኩህ? ከኦርቶዶክስ ኢየሱስ ክርስቶስ ከማን ነው ስጋ የወሰደው አልክ? ከቅድስት ድንግል ማርያም አላልኩክም። ኢየሱስ ክርስቶስ በእናንተ ሃይማኖት ከስጋዋ ስጋ ከነፍሷ ነፍስ እንደወሰደ አውቃለሁ። ስጋው ከማን የወሰደው አይደለም። እኔ ጥያቄ እሱ ስጋው የማርያም ነው ወይስ የማርያም አይደለም? ከማርያም ማለት ከማርያም ስጋ ወሰደ ማለት ማርያም ማለት አይደለም። ማለት ነው። ጭንቅላትህ ያንተ ነው የእናትህ ነው? የኔ ነው። ስጋክ ያንተ ነው የእናትህ ነው? አሁን ያለው ስጋ የኔ ነው፣ ግን ከእናትና ከአባቴ በስጋ ተወልጃለሁ። ትክክል። ኢየሱስ ክርስቶስ በምድር ላይ ሲመላለስ የነበረው ስጋ የማርያም ነው ወይስ የማርያም አይደለም? ከማርያም ተወለደ። የማርያምን ስጋ ከማሆን አይደለም። ስጋው የማን ነው? የማርያም ነው ወይስ የማርያም አይደለም? የቅድስት ድንግል ማርያም ነው እንዴ እኮ። ስለዚህ ስጋው ክርስቶስ የለበሰው ስጋ የማርያም ስጋ ነው። አለቀ። ፍጹም ሰው ነው ይላል አይደል? ፍጹም ሰው ነው ማለት ሰው ነው ማለት እኮ። ሰው ነው አይደለም። የማርያም ስጋ ነው ወይስ አይደለም? ጃ እንዴት አዳምጠኝ። እድል ትሰጠኛለህ? ኤማ ልንገርህ፣ ላስረዳህ። እድል እያፈንከኝ ኢየሱስ ክርስቶስ አይደለም ማፈን አይደለም። ኤማ ልንገርህ፣ ላስረዳህ። እማቆን ነገር ልደግምልኝ ስለሆነ እኮ ነው የምነግርህ። ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍስ ነፍስ ነስቷል አይደለ? አለቀ በቃ። ሌላ እኮ ትርጉም ነው። ጨረስን። እኔ አሁን እሱ ሳይሆን ጥያቄ ማለት ነው ከስጋዋ ስጋ ከነፍሷ ነፍስ እንደነፍሳ ተግባብተናል። ኢየሱስ ክርስቶስ የያዘው ስጋ የማርያም ስጋ ነው ወይስ አይደለም? ይሄ ነው ጥያቄ። ማርያም ሰው ነች። ከሰው ከልጅቷ ከሰው እንደሚወለድ ከልጅቷ ማለት ከቅድስት ድንግል ማርያም እንደሚወለድ ተነግሯል። የማርያም ልጅ ነው። ማርያም ነች በተወራር ጊዜ የወለደችው። ስለዚህ ኦኬ፣ አልተፈጠረም፣ አይፈጠርም። ኦኬ፣ ስጋው በብሉይ ኪዳን የት ነበረ? መረጃ እስቲ ይኸው በሰፊው ዘፍጥረት 3:15 ከፈታ ስለ ስጋው ነው የጠየቅኩሽ። ስጋው ፈጣሪ ነው ብለኸኛል። እሺ ኦሪት ዘፍጥረት ስንት? 3:15 እሺ ቆይ አንዴ የታረኩት ቪዲዮ ስለማይገልጽ ነው። ጃ እኔ ቪዲዮ እኔ ከፍታለሁ። ችግር የለም። አክሽር አረ የሆነ ባይብል አገኘሁት።
እኔን አተልቁኝ ሞዴሬተሮች። ያማ ጀለከለምስ ይኸው አታ 3:15 በአንተና 15 ጀምሮ ያለው ነበር 15 ይኸው በአንተና በሴቷ መካከል በዘሯና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮኑን ትቀጠቅጣለህ። እባብ የተባለው ማን ነው? እባብ የተባለው ማን ነው? ከላይ ጀምሮ ካልገባ ከላይ ጀምሮ አንብበው። እኔ እነግርሃለሁ። ችግር የለውም። ማስረዳኝ። እኔ የጠየቅኩህ ስጋው በብሉይ ኪዳን ስለመኖሩ ነው። ስጋው በብሉይ ኪዳን ስለመኖሩ የአንድምታ ትርጉም ላይ ልነግርህ። ኦኬ፣ በጣም አሪፍ። ከላይ ስለያዝከው 14 ጀምሮ እግዚአብሔር አምላክም እባቡን አለው። ትንሽ ወደዛ ወር አድርጋት። በጣም አሪፍ። አይ በጣም አታብዛው። ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ኦኬ፣ ለማንበብ ይቸግራል። እሺ፣ ኦኬ፣ ተለይቶ እንዳላደክም ነው ላንብብልህ። እሺ፣ በጣም ኦኬ፣ ችግር የለውም። ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ ከአንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጣል፣ አንተም ሰኮኑን ትቀጠቅጣለህ ይላል። እንግዲህ ይሄን ልተርጉምልህ። እንግዲህ እዚህ ላይ ሰውና እባብ በጠላትነት እስከ ዕለተ ምጽአት እንደሚኖሩ መግለጽ ነው። ለፍጻሜው ግን እባብ የተባለ ዲያብሎስ ዘሮቹ የተባለ አጋንንት ሲሆኑ በዘሯ የተባለው የድንግል ማርያም ልጅ ክርስቶስ ሲሆን በእርሱ ያመንን እኛ እንድናለን ማለት ነው። ስለዚህ ከዘሯ የሚባለው የጌታችን የኢየሱስ ክርስቶስ ነው ማለት ነው። በዘሯም መካከል የሚለው በዘርና በዘሯም መካከል የሚለው እሱ ላይ ስለ አዳም ነው የሚያወራው ነው። ስለዚህ በዘሯ የተባለው የድንግል ማርያም ልጅ ነው ማለት ፈጣሪ መሆኑን አወቅ ማለት እሱ ያን ምንድን ነው የጠየቁት ጥያቄ? በዘፍጥረት ላይ አምላክ ስለመሆኑ ፈጣሪ ስለመሆኑ አምጣልክ ኢና ሊላሂ። ኧረ ተው እንዴ! አማርኛ እንደምንወራ እንድንጠራጠር እያደረጋችሁን እኮ ነው። ስጋው በብሉይ ኪዳን ስለመኖሩ ማስረጃ ስጠኝ እንዴ! አንደረኝ እንጂ አንዴ በብሉይ ኪዳን ተወልዷል እንዴ? በሰው ስጋ ለብሶ ተወልዷል እንዴ? ፈጣሪ መሆኑን አይደል የጠየቀኝ? እንደሚወለድ አይደል? ስጋው በብሉይ ኪዳን ስለመኖሩ ስጋው እንዴ ቅድስት ድንግል ማርያም እንደምትወለድ እኮ ነው የትንቢት ቃል እኮ ነው። በትንቢት የነበረ ድንግል ማርያምም አልተወለደች እኮ በሱ ላይ ተወልዳለች። እዚህ ላይ ዘፍጥረት አንድ አቋይ አዳምጠኝ አንዴ ጃ ለጠየቀኝ አዳምጠኝ እንጂ የጠየቀኝ ምንድን ነው? ቆይ አዳምጠኝ፣ ግራ ስለገባህ አዳምጠኝ። ለኔ ተው ትርጓሜውንና እንትን የቃሉ አጠቃቀም ለኛ ነው። ምንድን ነው የጠየቀው ጥያቄ ነው መጀመሪያ በብሉይ ኪዳን ጊዜ አዳምጠኝ። የጠየቀኝ ስጋ መኖሩን አልክ። ስጋ መኖሩን ሳይሆን እንደሚወለድ ነው እየነገርኩህ ያለ። ጌታችን ኢየሱስ ክርስቶስ እንደሚወለድ ነው እየነገርኩህ። እኔ ደግሞ እሱን አይደለም የጠየቅኩህ። ኢየሱስ ክርስቶስ በስጋ በብሉይ ኪዳን ስለመኖሩ ማስረጃ ስጠኝ አልኩ ነበር። በስጋ የተገለጠው መቼ ነው? የዛሬ 2000 ምናምን ዓመት እኮ ነው የተገለጠው። እንዴት አይነት ጥያቄ ነው? ነበረ ወይ ነው ኩከኔ መቼ ነው ብዬ አይደለም የጠየቅኩት። በስጋ የተገለጠው መቼ ነው? አልተገለጠም። በስጋ አልተገለጠም። የዛሬ 2018 ከድንግል ማርያም አልነበረም። ድንግል ማርያም አልተወለደችም። ከድንግል ማርያም ስጋው ከመወለዱ በፊት ስጋው ነበር አልነበረም? ስጋው አልነበረም። ስትወለድ እርሷ ቅድስት ድንግል ማርያም መወለድ ቆይ አዳምጠኝ እንጂ ልግለጽ። ቆይ አዳምጠኛለህ። በቅንነት ማለት ነው። በቅንነት ከሰጠኝ በቅንነት ላብራራ። ኦርቶዶክስ ቆይ ኦርቶዶክስ ንገርማ በጣም በቅንነት እየሰማሁህ ነው፣ ግን ያልጠየቅኩኝ እየመለስክልኝ ነው። አሁን ደግሞ ምን ነገር አለ መሰለህ፣ አንድ ጥያቄ ስትጠየቅ ጥያቄውን ተረዳክ ማለት በቃ ኦልሬዲ መልሱን 30% ጨረስከው ማለት ነው። አሁን እኔ የምጠይቅህ ሌላ አንተ የምመልሰው ሌላ። ኢየሱስ ክርስቶስ በብሉይ ኪዳን ወይ አምላክ ስለመሆኑ ወይ ደግሞ ወልድ በብሉይ ኪዳን ስለመኖሩ ማስረጃ ስጠኝ አይደለም ያልኩህ። ገባካ? እኔ ያልኩህ ኢየሱስ ክርስቶስ የተገለጠበት ስጋ በብሉይ ኪዳን አለ ወይስ የለም? አልተገለጸም እያልኩህ እኮ ነው። እንደሚወለድ ግን ነገርኩህ እያልኩ ይኑር አይኑር አታውቅም። ይኑር አይኑር ምን የለም እንጂ አልተገለጠም እንጂ እርግጠኛ ሆኜ ነው እንደሚወለድ በትንቢት ተነገረ እንጂ አልተወለደም። ስጋው የለም። ስጋ የሚባል በስጋ ቃል ስጋ አልሆነም። አጋ ነው
ስጋ የሆነ የዛሬ 2000 ስጋው የተፈጠረው ድንግል ማርያም ማህፀን ውስጥ አይደል? በትክክል። ስለዚህ ስጋው ፍጡር ነው ወይስ አይደለም? ፍጡር አይደለም። ስጋው ፍጡር አይደለም፣ ፈጣሪ ነው። መለኮት ነው። ምን ማለት ነው? መለኮት የመለኮትነትን ባህሪው ሳይለቅ የትፍሲትነቱን ባህሪ ሳይለቅ ከአንድ ባህሪና ከአንድ አካል ሆኖ በተአቅቦ ተወለደ ነው የሚባለው። ተዋህደ ነው የሚባለው። ስጋው መለኮት ነው አላልኩም። ስጋው ምንድን ፍጡር ነው? የተወለደልን ወልድ ነው። ወልድ ደግሞ ይወለዳል። ግብር ማን ነው? አይደለም። ኧረ ኦርቶዶክስ ስጋው ፈጣሪ ነው ፍጡር ነው? ወልድና ወልድ ከቅድስት ድንግል ማርያም ስጋ መለኮት ነው። አዳምጠኝ። እኔ ስማ፣ ወልድ ምንድነው አይደለም ያልኩህ። ስጋው ፍጡር ነው ወይስ ፈጣሪ? መለኮት የመለኮትነቱን ባህሪ ሳይለቅ ስጋ የስጋ ባህሪውን ሳይለቅ ተዋህዱ ማለት ስለ ተዋህዱ አልጠየኩም። ስጋው ፍጡር ነው ወይስ ፈጣሪ? ፍጡር ማለትማ ከወንድና ከሴት የሚገኝ ዘር ነው። ስለዚህ ፍጡር አይደለም እያልኩ እኮ ነው አይደል እኮ። ስለ ፈጣሪ ነው ስጋው። ምን አይነት ጥያቄ ነው? ሁለት ነገር አልተፈጠረም እኮ። ስጋና መለኮት ለየብቻ አልተፈጠሩማ። ቃል ስጋ ሆነ እንጂ ስጋው ፍጡር አይደለም አልከኝ። ፈጣሪ ነው። እሺ መልስ ልስጥሽ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 አውጣልኝ። እሺ እኮ አውጣልኝ እንጂ መልስ ልሰጥ እኮ መልስ ልስጥ እዚህ ላይ። እሺ ለኔ ስትል አውጣልኝ። እሺ የጠየኩት ጥያቄ ምንድነው? ልመልስልህ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 መግባባት ስላልቻለ ነው የጠየኩት ጥያቄ። እስካወጣ ድረስ የጠየኩት ጥያቄ ምንድነው? ጃዬ በቅንነት ገብቶኛል። ጃ ነው ማን ነው የሚያወራው? አንዴ ሚዩት አድርግና ጃቢር አይ ቲንክ ጥያቄን የተረዳ አይመስለኝም ሰውየው ማለት ነው። አንደኛ ነገር ደግሞ ማብራሪያ አይደለም የፈለከው፣ ጥያቄ ነው። ጥያቄ ሾርት ኤንድ ፕሪሳይስ ነው። የስ ኦር ኖ ነው የጠየቀው የነበረው። ስጋው ፍጡር ነው ብለህ ስትለው የተፈጠረ ነው ይልሃል። ተመልሶ ፈጣሪ ነው ወይስ ፍጡር ነው ስትለው ፍጡር አይደለም ፈጣሪ ነው ይልሃል። እና አይ ቲንክ እንትኑ አልተመጣጠናችሁም። ጥያቄ መረዳት የመልስ ግማሽ ነው ይባላል። ቢያንስ ጥያቄ ቢረዳህ ደስ ይል ነበረ። ከቅድም ጀምሮ ስናይ ነበርና አይ ቲንክ ታች ያሉትም ሰዎች አሰልቺ እንዳይሆን ሰው ቀይርና አውራ የሚል ነው የሪኮሜንዴሽን ያለኝ። ውሳኔው ያንተ ነው። እንደ ሐሳብ ነው ያቀረብኩት። ጃቢሮ ቀጥል። እሺ ኡስታዝ፣ እንትን በጣም ወደ 5 የሚሆኑ ነጥቦችን ኦልሬዲ ባለመግባባት ከአንዱ ምናን ይረዳዋል እየተባለ እንትን ብለናል። ወይ ትንሽ ቁጭ በልና ያለውን ነገር ይሁንና እንቀጥላለን። እሺ ኦርቶዶክስ፣ አሁንም የጠየቅኩን ጥያቄ አንተ ኢየሱስ ክርስቶስ እግዚአብሔር ስለመሆኑ ነው ማስረጃ ልሰጠኝ እየሄድክ ያለው አይደል? እኔ በትክክል ነበር የመለስኩልህ። በቅንነት ካልተቀበልከኝ ምንም ማድረግ አይቻልም። እንግዲህ እግዚአብሔር በሚያውቀው ፍጡር ነው ወይስ ትክክል ነው የመለስኩት። ስጋው ፍጡር ነው ፈጣሪ? ስጋው ፍጡር ነው ፈጣሪ? ፍጡር ነው የሚል አምጣ። ፈጣሪ ነው። ፈጣሪ ነው። ስጋው ፈጣሪ ነው። ስጋው ፈጣሪ ነው። አዳምጠኝ፣ ድገምልኝ። ስጋው ፈጣሪ ነው። አዳምጠኝ። የተወለደልን ወልድ አንድ ደቂቃ ተሰጠኝ። 30 ሰከንድ ነው። ፈጣሪ ነው በለኝና በቃ ጨረስን። ስጋው ፈጣሪ ነው። 30 ሰከንድ ብትሰጠኝ ማብራራት ትችላለህ። ታብራራለህ ካልገባኝ። ስጋው ፍጡር አይደለም እኮ ትሰጠኛለህ። ደቂቃ ትሰጠኛለህ። እሰጥሃለሁ። ስጋው ፍጡር አይደለም የተወለደልን ፍጡር አይደል? ስጋው አይለይም። ስጋና መለኮት የተዋሃደው ስጋና መለኮትን ለይተህ ማየት አትችልም። በቃ ስጋው ፍጡር አይደለም። እሺ ስጋው ፈጣሪ መነጣጠላችን ይሄ ስጋ አንድ እየመለስኩ ነው። ይሄ ስጋ አንድ ጊዜ አዳምጠኝ። ይሄ ስጋ ይሄ መለኮት ነው ብለህ መለየት አትችልም ነው እያልኩ ያለሁት። አይለያዩም። እሺ ስለዚህ ስጋው ፈጣሪ ነው ወይስ ፍጡር? ዘእንበለ ወላጤ ይባላል። አይለያዩም። አትለያዩ። ፍጡር ነው ወይስ ፈጣሪ? አንዱን ምረጥልኝ። ፈጣሪ አልኩ። ኦኬ ስጋው ፈጣሪ ነው። እሺ አንድ የመጽሐፍ ቅዱስ ጥቅስ ታስረዳኛለህ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1። አይ በቃ ፈጣሪ ነው፣ ተስማማን እኮ። በጣም አሪፍ ቴንክ ዩ። ፈጣሪ ነው አልከኝ፣ ተስማማን። አሁን ይሄንን ጥቅስ እናነባለን። የኔን ሳታወጣልኝ ግንጃ። አይ ተስማማን እኮ በቃ ተስማማን እኮ። ይሄንን አንብበው ሉቃስ ወንጌል
ከነርሱም ድንጋይ ወርወራ የሚያህል ራቀ፣ ተንበርክኮም አባቴ ብትወርቅ ፍቃደ እያለ ይጸልይ ነበር አለ። እዚህ ጋር ሲጸልይ የነበረው ፈጣሪ ነው ወልድ ነው እኮ? ፈጣሪ ነው ምንድን ነው? ፈጣሪ ነው ተንበርክኮ ሲጸልይ የነበረው? በምድር ያደርገው ሁሉ ለጻድቅ ተምሳሌነት ተንበርክኮ ይጸልይ ነበር እኮ። ፈጣሪ ነው ተንበርክኮ ሲጸልይ የነበረው? አምላክ ወልድ አይደለ? ኢየሱስ። ኦኬ ፈጣሪ ይጸልያል? ይጸልያል ወደ አባቱ። አብ ይጸልያል? ወደ አባቱ ይጸልያል ነው ያልኩ። አብ ይጸልያል? ምን ማለት ነው? ያነሳው እኮ ስለ ኢየሱስ እዚህ ጋር ወልድ ይጸልያል፣ አብ ደግሞ እንደሚጸልይ ንገረኝ። ይጸልያል አይጸልይም? አብ ይጸልያል የሚል እሱ ላይ አለ? የለም። የሌለውን ለምን አወራለሁ? አይ ጥያቄ ነው የጠየኩህ። አብ ይጸልያል? አብ ይጸልያል? ወደ ማን ይጸልያል? ወደ ማን? ኦኬ ይሄኛው ፈጣሪ ወደ ማን ነው የሚጸልየው? ወደ አባቱ። ኦኬ ስለዚህ እዚህ ጋር ፈጣሪ ወደ ፈጣሪ እየጸለየ ነው? አላልኩም። ኦኬ እዚህ ጋር ፈጣሪ ወደ ማን ነው የሚጸልየው? ወደ አምላኩ። ኦኬ ስለዚህ ፈጣሪ ወደ ፈጣሪው እየጸለየ ነው። ያ ማለት ግን ኦኬ ልመልስልህ። ያ ማለት አምላክ ወደ አምላኩ ይጸልያል ሲባል ኢየሱስ ሌላ አምላክ አለው ማለትም አይደለም እሱ ላይ። ኦኬ ይሄኛው ፈጣሪ ለራሱ ነው የሚጸልየው? ኦኬ ዮሐንስ ወንጌል ምዕራፍ ስንት ላይ ነው ያለው? ምዕራፍ ስንት ላይ ነው ያለው? ሉቃስ 22:41። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ደግሞ ለእኔ ስትል ይደልኝ እኮ ይሄንን መልስ ነው ደስ እንሄዳለን። ይሄኛው ፈጣሪ ለራሱ ነው የሚጸልየው እኮ እሱን ልመልስልህ እኮ ነው ዮሐንስ ወንጌል መልስ ልስጥ። ዮሐንስ ወንጌል ለኔ ደግሞ እሺ ቴንክ እንዲህ በቅንነት ስንረዳዳ ደስ ይላል። እሺ ቴንክ ዩ በጣም እግዚአብሔር ይስጥ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኦኬ። በመጀመሪያ ማን ነበረ? ቃል ነበረ። ቃል ነበረ ማለት ቅድመ ዓለም ነው ማለት ኦኬ። ቃልም በእግዚአብሔር ዘንድ ወደዚህ ትንሽ ቃልም በእግዚአብሔር ዘንድ ነበር አለ። ተመልከት አብረው ነበሩ ማለት ነው። ቃልም እግዚአብሔር ነበር አለ። ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ስለዚህ ሁለቱም አንድ ናቸው፣ ቅድመ ዓለም ናቸው ማለት ቃል እንግዲህ ቃል ስጋ የሆነው ቃል ነው ማለት ነው። ቃል ማን ነው? ቃልም እግዚአብሔር ነበር አለ። ስለዚህ ፈጣሪ ነው ማለት ነው። ቃል ስጋ ነው። እሺ ይሄኛው እግዚአብሔርና ይሄኛው እግዚአብሔር አንድ አይነት ናቸው? ልዩነት የላቸው። እሺ በመጀመሪያ ቃል ነበረ ተባለ አይደለ? ቃል ነበር አለ። አየህ? ኦኬ ቃልም በእግዚአብሔር ዘንድ ነበረ ተባለ። ይሄኛው እግዚአብሔር ማን ነው? በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር አለ። ቀጥሎ ያለው እኮ ይሄኛው እግዚአብሔር ማን ነው? ይሄ እግዚአብሔር ማን ነው? ቀጥል ልነግርህ እኮ ነው። አንብበው። ቀጥሎ ያለው ልመልስልህ እኮ ነው። በእግዚአብሔር ዘንድ ነበር ይላል። በእግዚአብሔር ዘንድ ቀጥሎ ያለውን አንብበው። ቀጥሎ ያለው ቃልም እግዚአብሔር እሱ ያኛውን ቀጥሎ ሶስተኛ እግዚአብሔር እኮ ቃልም እግዚአብሔር ነበረ። እሺ ይሄኛው እግዚአብሔር ማን ነው? እግዚአብሔር ነበረ እኮ ይሄኛው እግዚአብሔር ማን ነው? ቃል የተወለደው ቃል ወድ ይሄኛው እግዚአብሔር ሌላ እግዚአብሔር። ኦኬ ስለዚህ ማለት ነው ይሄኛው እግዚአብሔር ይሄኛው እግዚአብሔር አብ ነው። በሲልህ እግዚአብሔር አብ ማለት ነው። አንድምታ ትርጉም ላይ ደማየት ይሄኛው እግዚአብሔር አብ ነው። ቃል እግዚአብሔር ነበር አለ። አንድ አረጋቸው፣ አንድ መሆናቸውን ገለጸ። ይሄኛው እግዚአብሔር አብ ነው ወይስ አይደለም? ኦርቶዶክስ ይኸው መለሰልህ እኮ ከዛው ማለት እኔ ሳልመልሰው እኮ ይሄኛው እግዚአብሔር አብ ነው ወይስ አይደለም? ጥያቄ እግዚአብሔር አብ እግዚአብሔር ወልድ የሚለውን ከአባትና ከልጅነት አንጻር ስናነሳ እሱ ላይ ይሄኛው እግዚአብሔር አብ ነው አይደለ? ይሄኛው እግዚአብሔር አብ ነው። እንደሱ አልተነተነልህም ከሱ ላይ አዳምጣኝ። እሺ ማን ነው? አብ ወልድ መንፈስ ቅዱስ ነው ይሄኛው እግዚአብሔር። እንደዛ ብለህ መውሰድ ትችላለህ። እሺ በመጀመሪያ ቃል ነበረ፣ ቃልም በአብ በወልድ በመንፈስ ቅዱስ ዘንድ ነበረ፣ ቃልም አብ ወልድ መንፈስ ቅዱስ ነበረ ብለን መረዳት እንችላለን አይደለም? እንደዛ አትንትን። ነገር ግን አሁን እሱ ላይ ቃሉን አንተ አንድምታው ስለሌለ ነው። አንድምታ ትርጉም አለ። እንደዚህ ተርሚኖሎጂው በደንብ እግዚአብሔር ማን ነው እኮ አዳምጣኝ። በመጀመሪያ ቃል ነበረ። የመጀመሪያው ቃል ማለት ማን ነው? ወልድ ማለት ነው።
ኢየሱስ ማለት ነው። እሺ ስጋ የሆነው ስጋ የለበሰው ማለት ነው። ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ለአዳም የገባለት ቃል ምንድን ነው? ቃል ማለት ነው። ኦኬ ቃል ነው ማለት ነው። ሲቀጥል ቀጥሎ ያለውን አውጣው። ቃልም ማን ነው? እግዚአብሔር ነው። እዚህ ጋር መልስልኝ። ይሄኛው እግዚአብሔር ማን ነው? ይሄን እግዚአብሔር ማን ነው? ይሄ ነው ጥያቄው። እግዚአብሔር እንትና የሚባል የለም እንዴ? እግዚአብሔር ነው እንዴ? አንድ እኮ ይሄኛው እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው ወይስ አብ ወልድ መንፈስ ቅዱስ ነው? አላለልህማ። እግዚአብሔር ብለህ ነው የምትወስድ። እኮ ይሄም አይታወቅም። እንዴት እግዚአብሔር እንዴት አይታወቅም ትላለህ? ይታወቃል እንጂ እግዚአብሔር ነው እኮ። ማን ነው ታዲያ? እኮ ማን ነው ይሄኛው እግዚአብሔር የተባለው ማን ነው? እሱ እየነገረ ያለው ከእግዚአብሔር ጋር አብሮ የነበረ ጥንተ ቅድመ ዓለም የነበረ አልፋና ኦሜጋ ነው እያለ እኮ ነው። አሁን ተረዳህ እኮ። ይሄኛው እግዚአብሔር ማን ነው? ኦርቶዶክስ እንደዛ ብሎ አይፈታማ። አንተ እንድምታ ትርጉሙ ስለሌለ ነው። ማን ነው ያንተ ስም? ጃ መሰልከኝ። ኦኬ ቃል በጣም አሪፍ። እሺ ልፍታልህና አንተ ግራ ከገባ መጠየቅ ትችላለህ። በመጀመሪያ ቃል ነበር። እኔ እኮ ስማ፣ አሁን አንተ ይፈታልኝ። በመጀመሪያ ቃል ነበረ። ይሄ ወልድ ደግሞ በእግዚአብሔር ዘንድ ነበረ። ግን ይሄ ራሱ ወልድ እግዚአብሔር ነበረ ነው። ይሄ ነው ልታስረዳኝ ይፈልግ። በቃ ላስረዳህ እኮ ነው። ሳስረዳህ ይሄ ማን ነበር አትበለኝ ነው እያልኩ ያለሁት። በመጀመሪያ ቃል ነበር ነው ማወቅ ፈለኩ። ይሄኛው እግዚአብሔር ማን ነው? ለምሳሌ ይሄኛው ቃል ወልድ ነው እኮ ላወራ ወልድ ነው ይሄ ቃል እኮ ላውራ። አዎ እሱማ ወልድ ነው። በመጀመሪያ ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበረ ማለት አማርኛውን አዳምጠኝ። ለምሳሌ ቃልም በእግዚአብሔር ዘንድ ማለት በእግዚአብሔር የተገባ ቃል አለ ማለት ነው። ቃል አለ ማለት ነው። ስለዚህ ቀጥሎ ያለውን አንብብልኝ ያውጣልኝ። ቃልም እግዚአብሔር ነበር። በቃ ገብቶኛል። ኦርቶዶክስ ገብቶኛል። በቃ እሺ፣ በቃ እንትን ወይ ኡስታዝ የኦርቶዶክስ ሃይማኖት አበው እቀበላለሁ። ለምን አልቀበልም? አውጣው። ምን ላይ ነው ያነበብከው? ቪዲዮ ላይ ግለጸው። አይ እሱን አልቀበልም። ፍጡር የሚል ከሆነ አልቀበልም። ወይ በቪዲዮ ግለጸው እስኪ። ወይ እስኪ በቪዲዮ ኦኬ፣ በቪዲዮ ግለጸው። ኦኬ ኡስታዝ ዩት አርግና አንሚት አርግ። እንደቀደም ታች የተሰማችሁ አይደል? አሁንስ ላውንጅ ነው። እስቲ ይሰማል? አትሰማ ማነህ? እንትና ዋይድ አትሰማኝ። ይሰማል? አሁን ይሰማል። ኦኬ በቃ ጃ ቀጥል። በቃ ኡስታዝ ቀጥል። ተመልኮ ዋይድ ይሰማል? አሁን ትሰማለህ? እሺ ኡስታዝ አልተመቸውም መሰለኝ። እንቀጥላለን። ኦርቶዶክስ እንግዲህ ያው የሃይማኖት አበው መጽሐፍን እንትን ብሎታል። እሺ ቦነሳ አላችሁ? ቦነሳ እሺ እኔ ጋር ፈልተቀስም አልጨረስም። እኔማ እኮ በቃ ከኔ ጋርማ ጨረስን እኮ። እኔ ምን መሰለህ ግዴታ መግባባት የለብንም እና እኔ ልጠይቅህ። ጠይቅሽ። በጣም አሪፍ። ስለ አብ ወልድ መንፈስ ቅዱስ ግብር ግለጽልኝ እስኪ። አብ መውለድ፣ ወልድ መወለድ፣ መንፈስ ቅዱስ መስረጽ። እስኪ እንደገና ድጋ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ ወላዲን አስራጺ። አዳምጣኝ። አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ትክክል። የተወሰነ አስራጺ የሚለውን ነው የረሳው ማለት ነው። ኦኬ። ስለዚህ አብ ወላዲ ከሆነ አብ ይወለዳል እንዴ? አይወለድም። ስለዚህ ለአዳም ቃል የገባለት ማን ነው? እወለዳለሁ ከልጅ ልጅ እወለዳለሁ ያለው ማን ነው? እኔ እንጃ፣ እኔ አላውቅም። እኔ እሱን ቃል ራሱ አንብቤ አላውቅም። አይ ቅድም ስጠይቅ ስለሰማሁ ነው ይሄን ልመልስልህ ብዬ።
እኮ ወልድ ነው ያለው ልትለኝ ነው ቅድም ሳትግባቡ ስለቀራችሁ ማለት ነው እኮ ወልድ ነው ከልጅ ልጅ ተወልጄ አድንሃለሁ ያለው ኦኬ አብ እዚህ ጋር ጸጥ ብሎ ነበር ቃል ነበር ቃል አልኩ እኮ እንደዛ አትለያያችሁ እኮ አይደለም አሁን እንትን አምላክ ነው አይደለ ከልጅ ልጅ ተወልጄ አድንሃለሁ ያለው ከባይብል ጥቅስ አለ እሱ ጋር እንደዛ የሚለው ጥቅሱን ያውጣልህ እግዚአብሔር እሺ ኡስታዝ ምኑን ላውጣልህ ከባይብል ጥቅሱ የትኛው ከልጅ ልጅ ተወልጄ አድንሃለሁ የሚለው ቅድም ዘፍጥረት 3:15 ያለውን አምድንታ ትርጉም እያየው ነው የምነግርህ ጥቅስ ከልጅ ልጅ ተወልጄ አድንሃለሁ የሚል ከዘርዘር እንዴ አይልም እንዴ ቅድም ምን ይላል ዘፍጥረት 3:15 ቀጥታ ከወሰድከው ላትረዳው ትችላለህ ዘፍጥረት 3:15 እኮ ቀጥታ ጥቅስ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ ቃል በቃል በዘሩ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ቃል በቃል መጽሐፍ ቅዱስ ላይ ለአዳም የገባለት ቃል ምንድነው እኮ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይ ካለ አለ በዘር ማለት ከልጅ ልጆች ማለት ነው ችግር የለው እኮ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይ ኦኬ ቀጥታ ትርጉሙን ነው የፈለከው ያ እኛ የማንዘሮች ነን ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ ቆይ እኛ የማንዘሮች ነን የአዳም ዘሮች ነን በስጋ አዳም ነን ማለት ነው ስለዚህ ከአዳም እና ከዮሐን የተወለድን የዘር ነን ማለት ነው አይደል የተለየ ሰው ፍጥ ያዳም አለ የተለየ አዳም በምድር ላይ የተለየ አዳም ዘር ያለ ሌላ አዳም አለ እኮ እኔ ጠየቅኩ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ መጽሐፍ ቅዱስ ላይ ቆይ እንጂ አዳም ልመልስልህ ነው እሱ ችግር የለም እኛ አዳም ልጆች ነን ያዳም መሰለህ ኦርቶዶክስ አንድ ነገር ልንገርክ እንዴት ማድረግ ትችላለህ መሰለህ ቃሉ የለም ግን በተዘዋዋሪ ግን አምጥቼ ላሳይ ይችላል ማለት ሌላ መንገድ ነው ቃል በቃል ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይስ የለም እኮ እኔ እኮ ልነግርህ ነበረ ማለት ዘፍጥረት ላይ አለ ቃል በቃል ከልጅ ልጅ ፈጣሪ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይስ የለም የአዳም ዘር አዳም እንትናን ወለደ እንትና ደግሞ እንትናን ወለደ የሚል ዘፍጥረት ላይ ያለ መጽሐፍ ቅዱስ ላይ ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይስ የለም ከአዳም የልጅ ልጅ እኮ ነው ከአዳም የትውልድ እኮ ነው የዘር የአዳም ዘር ማለት እኮ ሞዴሬተሮች ካላችሁ ሌላ ክርስቲያን አስገቡ እንዳይመጠንም ምክንያቱም እግዚአብሔር የጠየቀው ጥያቄ ምንድነው ለአዳም ቃል ኪዳን ሲገባለት ከልጅ ልጅ ተወልጄ አድንሃለሁ የሚል ጥቅስ አለ ወይ ነው ጥያቄው ዘፍጥረት 3:15 እና 16 የሚናገረው በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ አንተ ሰኮናውን ተከተክታለህ እርሱ ራስን ይቀጠቅጣል ምንም ሽታው የለም ተወልጄ የሚል ነገር ፈጣሪ አላለም እንደውም ባይሆን ዘር እንደሚያመጣ ነው የሚናገረው ፈጣሪ በሴቲቱ በኩል ዘር እንደሚያመጣ ነው እንጂ የሚናገረው ራሱ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ የሚል ነገር የለውም ለቤቱ አይመጥንም ለእግዚአብሔርም አይመጥንም ራሱ ማለት ነው በጣም ሞከርክ በጣም ታገልክ በቅንነት ግን አይሆንም ማለት ነው ኤሊ ዛፍ ላይ እንድትወጣ አትገደድም ኤሊ መኖሪያዋ ታች ነው ዛፍ ላይ አይደለም ስለዚህ ዛፍ ላይ እንድትወጣ የማይቀድ በግድ ዛፍ ላይ ውጪ አንልም እኛ ስለዚህ እግዚአብሔርን እናመሰግናለን ጀዛከላህ ኸይረን ጀዛ ሌላ ሰው አስገባና ሌላ ኦርቶዶክስ አስገባና እንተመለ ኪኪ ካቤል እያወራችሁ ከሆነ ሚዩት ናችሁ ኪኪ እሺ አስወርዷትና ሌላ ሰው አስገቡ ሌላ ክርስቲያን አሁን ደግሞ ገራሚ ነጥብ እናያለን ኢንሻአላህ አንድ ክርስቲያን ይገቡ አስወርዷትና ሌላ አስገቡ ሞዴሬተሮች ታፕታፑን አንድ ጊዜ 10 ሚሊዮን አስገቡት አንዲ ሁላችሁም እሺ አንድ ደቂቃ ካደረጋችሁት 10,000 ይገባል ኮፒ ሊንክም አድርጉት እሺ ጀማል
እሺ ክርስቲያኖች ካላችሁ ግቡ። ሞዴሬተሮች ክርስቲያን ካላችሁ አስገቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ምን እንታዘዝ? አይ ጀማል ስላልከኝ ነው እንጂ እኔ እንኳን ምንም እንትን የለኝም። ውይይቱን እየሰማሁ ነው። ጀማል ስላልከኝ ብዬ ነው አቤት ያልኩ። እሺ ክርስቲያኖች ካላችሁ ግቡ። ክርስቲያኖች ካላችሁ ግቡ። ሁሱ ካለክ ድምጽ አሰማ ከቻልክ፣ ካልቻልክ መርሃባ። ክርስቲያኖችን አስገቡ ገስት ላይ ካሉ። እሺ አስራት ክርስቲያኖች ሞዴሬተሮች ክርስቲያኖችን አስገቡ። ታብታቡን አንድ ጊዜ 10 ሚሊዮን እናስገቡ። እሺ እኔ ጋር የጠቆረ ነው የሚታየኝ። እሺ ዳግም አለክ? አሉ እንዴት ነህ? ሰላም ላንተ ይሁን። ሰላም ላንተ ይሁን። ከየትኛው ቤተ እምነት ነህ? ይቅርታ ለጊዜው ትንሽ ቆይ። ከክርስቲያን በሚለው ያዝልኝና። እሺ ማርያም እናት አላት? አላት። አዎ። የእናቷ ስም ማን ነው? ሐና። ኦኬ ሐና የልጅ ልጅ አላት? ሐና የልጅ ልጅ አላት። ጌታችን አዎ አለ። ኦኬ የልጅ ልጇ አምላክ ነው? ኦኬ በዚህ እያጠራህን ነው እንጂ እሺ በቃ ኦርቶዶክስ ነን በል ብዙን። እሺ ስለዚህ እግዚአብሔር ላይክ እንትን ሐና የልጅ ልጇ እግዚአብሔር ነው ማለት ነው? እንደ ስጋ ልክ ነህ። ኦኬ እግዚአብሔር አያት አለው? እንደ ስጋ መወለዱ። ኦኬ አያት አለው? እንደ ስጋ መወለዱ ልክ ነህ። ኦኬ እግዚአብሔር አያት አለው። እሺ አያት የሌለው እግዚአብሔር አለ? እኔ ያልኩ እንደ ስጋ መወለዱ ነው። እግዚአብሔር በነገራችን ላይ አንድ ነው። ስለዚህ እኮ አንዱ እግዚአብሔር አያት አለው? እግዚአብሔር ወልድ በስጋ በመወለዱ አያቱ የእመቤታችን እናትና አባት ናቸው እኮ። እግዚአብሔር አያት አለው ወይስ የለውም? እግዚአብሔር ወልድ አያት አለው። ኦኬ አያት የሌለው እግዚአብሔር አለ? እግዚአብሔር ወልድ አያት አለው። እግዚአብሔር አንድ ነው። ኦኬ እግዚአብሔር አብ አያት አለው? እግዚአብሔር አብ እሱ አባት ነው እኮ። አያት አለው? የለም። ኦኬ ስለዚህ አያት የሌለው እግዚአብሔር አለ ማለት ነው። ነው አንድ ናቸው። በስጋ በመወለዱ ነው ያልኩ። ኦኬ በስጋ በመወለዱ ነው አያት ያለው እኮ እያልኩ ነው። አሁን እኛን ለማዳን በመምጣቱ በስጋ በመወለዱ በዘር ሐረግ ስለመጣ። አብ በስጋ ተወልዷል? አብ በስጋ አልተወለደም። ኦኬ ስለዚህ አብ እግዚአብሔር አይደለም? አብ እግዚአብሔር ነው። ስለዚህ በስጋ ያልተወለደ እግዚአብሔር አለ? በስጋ የተወለደው ወልድ ሲሆን አዳምን ለማንሳት እንደሆነ ታውቃለህ መቼም አይደለም? እሺ ማርያም የእግዚአብሔር የልጁ እናት ናት? ማርያም የእግዚአብሔር የልጁ ያሁኑን ርዕስ ጨርሰናል። ቆየ እየቀጠልን እኮ ነው፣ እያጣራን ነው። እሺ ማርያም የእግዚአብሔር የልጁ እናት ናት? እንዴት ማለት? እስኪ ልረዳው፣ ይቅርታ ትንሽ ጠጠር አለ። እግዚአብሔር ልጅ አለው? እግዚአብሔር አለው። ኦኬ ስለዚህ የእግዚአብሔር ልጅ እናቱ ማርያም ናት? የእግዚአብሔር ልጅ በስጋ እኮ ገባኝ። እናቱ ናት እመቤታችን። አዎ በመንፈስ ለአምላክነቱስ እናት ናት? ለአምላክነቱ እናት የለውም።
አባት እንጂ። ኦኬ ስለዚህ ኢየሱስ ስንት ነው? ኢየሱስ አንድ ነው። ኦኬ ስጋው እናት አለው? ይሄ ነገረ መለኮት ሲሆን ሌላ ትምህርት ገባን ማለት ነው። ነገረ መለኮት ላይ ነው አሁን እየጠየቀኛል እኮ ስጋው እናት አለው? ከመለኮትና ከስጋው ጋር ያለውን ልዩነት ተረድተዋል? በቅድሚያ ተረድቼዋለሁ። ስጋው እናት አለው? በመወለዱ የእመቤታችን ስጋ ነስቶ ነው የተወለደ እኮ ስጋው እናት አለው? እንዴት ማለት? ስጋው እናት አለው? ክርስቲያን እየገባኝ አይደለም ጥያቄ። እግዚአብሔር ወልድ ተወልዷል ካለ አምላክነቱ እናት አለው? በአምላክነቱ እናት የለውም። የባህሪ አባቱ በሰውነቱ እናት አለችው። እመቤታችን ናት። ከስጋ ነስቶ ነው የተወለደ። የዳዊት ዘር ነው አይደለም? በመጽሐፍ እሺ። በሰውነቱ አባት አለው? በሰውነቱ በስጋነቱ በመልበሱ አባት የለውም። ኦኬ። አብ ለስጋው አባት አይደለም? አብ ለስጋው ሳይሆን የአምላክ እኔ ስጋው ላይ ነው ጥያቄ። ለስጋው አባት አይደለም? አብ በስጋነቱ እኮ እመቤታችን ከወንድ ጋር ስላልተገናኘች አባት የለውም። በስጋነቱ አባት የለውም እኮ። አብ ለስጋው አባት አይደለም? አብ ለስጋው ሳይሆን ለመለኮቱ ለአምላክነቱ ነው አባት። ስለዚህ እኮ ወደሱ እንመጣለን። ስለ ስጋው ነው የጠየቅኩት ዳጊ። ስጋው ለስጋው አባት አይደለም? እንዴት ተብሎ እኮ ስጋው ለስጋው አብ አባቱ አይደለም ነው? ለሱ አይደለም። ኦኬ። ስለዚህ እናት ያለው አባት የሌለው ስጋው፣ እናት የሌለው አባት ያለው ደግሞ አምላክነቱ አይደለም? አዎ አሁን መጣለኝ። እሺ ኢየሱስ ስንት ነው? ኢየሱስ አንድ። እናት አለው ወይስ አባት አለው? በስጋ እናት ነው ያለችው። ስጋው ማን ነው? ለመዋሃድ መለኮትና ስጋን ስጋው ማን ነው? ስጋው ማን ነው? ስጋው ከራሱ ነው። ምን መሰለህ? የአዳም ልብስ ነው ስጋን ሲተረጎም ማለት ነው። ልብሳችን የአዳም ልብስ ነው ለብሶ የመጣው። ወደ ምድር ለመምጣት የግድ በስጋ መገለጽ አለበት። አየህ፣ በመለኮቱ መገለጽ ስለማይችል ነው ስጋን የለበሰ። ተርታኛል? ኦኬ። ስጋው እሱ አይደለም ማለት ነው፣ ልብሱ ነው እኮ። አዎ ስጋ ይሄ ነገረ መለኮት ያልኩህ እዚህ ላይ ነው። መዋሃዳቸው ልክ እንደ ዘይትና እንደ ውሃ ነው እንጂ እንደ ስጋው እሱ አይደለም ማለት ነው። ስጋው እሱ ነው እሱ አይደለም ማለት አይደለም። በፍቃዱ ያመጣው ነው እኮ። ጋር ስጋው ማን ነው? ለምሳሌ እስኪ ከዚሁ ላይ አንድ ጥያቄን በጥያቄ ልመልስልህና አንድ ብረት ብታግለው ምንድነው የምንለው? አሁን ብረትነቱን ቀይሯል ወይንስ ፍም ነው የምንለው? ወይንስ በቃ የጋለ ብረት ነው የምንለው? የጋለ ብረት። ስለዚህ በቃ አምላክ ነው ማለት ነው ስጋ ይለ አይ በቃ እስቲ እኔ ምንም አሚር ወይ ማሂር ቀጥሉ፣ ወይ መሲ ካላችሁ ቀጥሉ። እኔ በቃኝ፣ ረጅም ሰዓት አወራሁ። ነበረ ዘይትና ውሃ። ዘይት ከላይ ይጠላል፣ ምክንያቱም የዘይት ፍግታ ከውሃ ፍግታ ስለሚበልጥ ነው። ዘይት ከላይ የሚጠልበት ውሃ ከታች የሚሆንበት በሳይንሱ መጀመሪያ ይቅርታ አቋረጥኩሽ። ችግር የለውም። መሰረት እባላለሁ። እሺ ከየት እምነት ነው? መሰረት እባላለሁ። መሰረት ሙስሊም ነኝ። የሐዋርያት እምነት ተከታይ ነኝ። ኦኬ ጥሩ። ስለዚህ እያቀረብካቸው ያላቸው ምሳሌዎች በሳይንሱ አንደኛ የውሃውና የዘይቱ እፍግታ ይባላል። አሁን ፈጣሪም በፍግታ ነው እንዴ? እፍግታ የሚባል አልተማርክም? ሳይንስ ላይ ያንስ ኤሌመንታሪ ነው እኔ ራሱ የተማርኩት። እፍግታ የሚባለው አስተምሮ አሁንም ይቀጥላል። ያኒ እያደገ እንትኑ ይዘቱ እያደገ እየጨመረ ይሄዳል እንጂ እፍግታ ይባላል።
ዘይት ላይ ውሃ ስትጨምር ዘይት ከላይ የሚንሳፈፈው የውሃ እንትኑ ሞለኪውሉ ከዘይት ሞለኪውል ስለሚበልጥ ነው። ስለዚህ አሁን የተንሳፈፈው የትኛው ነው? የአብ ሞለኪውል ነው ብዙ፣ የወልድ ሞለኪውል ነው ትንሽ። አሁን በሞለኪውል ውስጥ እንትን ውስጥ ገባህ እኮ ሳይንስ ውስጥ ገባህ እኮ በፍክታ ውስጥ ገባህ። አልገባውም የሆነ ያክል እና ካልገባ የዘይትና የውሃ ካልክ ዘይትና ውሃ አይቀላቀሉም። የማይቀላቀሉበት ትልቁ ምክንያት የዘይት ፍክታ ሞለኪውሉ ከውሃ ሞለኪውል ፍክታ ስለሚያንስ ነው። ሶ የትኛው ትንሽ የትኛው ትልቁ ነው? የትኛው የተንሳፈፈው የትኛው ነው ብዙ? አስረዳኝ። መልካም ጥሩ ጥያቄ ነው አሁን ያነሳሽልኝ። እና ያው መቼም ከመለኮት ስጋ ይበልጣል እንደማንል ማንም እናውቃለን። እና ከመለኮት ስጋ አይበልጥም። ሶ ኢየሱስ ያንሳል ነው። ኢየሱስ ዘይቱ ነው፣ ውሃው ደግሞ እግዚአብሔር ነው ማለት ነው። አይ አሁን ድንቅ ያመሰጠርሽው መስሎሽ ነው? ቆይ እስኪ ተረጋጊ። ላ የመሰጠርኩ አይደለም፣ ሪል ግልጽ ነው። ዳግም የምሬው ለዚህ ጋር እኮ በትክክል አሰዳው። የውሃ ሞለኪውል ብዙ ነው፣ የዘይት ሞለኪውል ትንሽ ስለሆነ ምንድነው ለዛ ነው የተንሳፈፈው። ሶ ምሳሌውን ስሰጥህ መቼም መለኮትና ስጋ እኩል ነው ማለት አይቻልም አልክ። በዚህ ሂሳብ በቃ ኢሚዲየትሊ የተረዳሁት ስጋ ማለትም ክርስቶስ ከአብ ጋር እኩል እንዳልሆነ ነው የተናገርከው። ስለዚህ ወልድ በአብ ላይ የተንሳፈፈ ነው አይነት ምሳሌ ነው የሰጠው። ዳግምዬ እንግዲህ የራስህን ንግግር ወደ ራስህ አንዴ አዳምጪ። የተዋህደው ወልድ ስጋና አብ መለኮት አይደለም የተዋህደው ያልኩሽ። ወልድ መለኮት ነው፣ እግዚአብሔር ወልድ ነው ያልኩሽ። መጀመሪያ ቀስበይና ከዛ በኋላ እግዚአብሔር ወልድ እግዚአብሔር ወልድ ስጋን ለበሰ ነው እንጂ ያልኩን ኢየሱስን ለበሰ አይደለም፣ ስጋን ለበሰ ነው ያልኩት። ስጋ ደግሞ ያለ እግዚአብሔር ወልድ ብሎ ማለት እኮ የተወለደ እግዚአብሔር ማለት እኮ ነው። ዳግምዬ ቆይ እግዚአብሔር ወልድ ብሎ ማለት የተወለደ እግዚአብሔር ማለት ነው። በመለኮቱ በመለኮቱ በአብ ነው የተወለደ። ገብቶሻል? በመለኮቱ እሺ አሁን ኢየሱስ ነው እንግዲህ እግዚአብሔሩ ኢየሱስ ነው። ኢየሱስ እግዚአብሔር ነው። መለኮቱን ከእግዚአብሔር ወልድ ከእግዚአብሔር አብ ስጋውን ደግሞ ከማርያም ወስዶ አንድ የሆነ አካል ሰራ ነው። ያኒ ልገዝን እሱ ዓለም ከተፈጠረ በኋላ ነው። ዓለምን ከመፈጠሩ በፊት ወልድ እግዚአብሔር አለ በአምላክነቱ። አዳም ከወደቀ በኋላ ስጋን ለብሶ የታል መረጃው? ቆይ እግዚአብሔር ወልድ ዓለም ከመፈጠሩ በፊት ነበረ የሚል የታል መረጃው? ቆይ አምላክ እንዳለ ታምኛለሽ አይደል አንቺ? አምላክማ ጥንትና ጧት የነበረ አለ እኮ ነው። ከኔ ጋር ማን ነበረ እያለ ራሱ እግዚአብሔር የብሉይ ኪዳን ላይ ያለው የአይሁዶቹ አምላክ ይዝታል። ከኔ ጋር ማን ነበረ ይላል። አልፋ ኦሜጋ የተባለው ጥንትና ጧት የነበረው ብቻውን የነበረው አለ። እያወራን ያለው ስለተወለደው እግዚአብሔር ነው። ስለተወለደው እግዚአብሔር ወልድ ብሎ ማለት ከመቼ በኋላ ነው የተወለደ? አሁን እግዚአብሔር ወልድ ከተወለደ በኋላ እኮ ነው እግዚአብሔር ወልድ የተባለው። ሳይወለድማ እንዴት እግዚአብሔር ወልድ ይባላል እኮ። በነገራችን ላይ ይሄ ቃላቱን ራሱ እንትን ያዙ። ወልድ ብሎ ማለት ከተወለደ ነው። ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ከተወለደ በኋላ ወልድ እግዚአብሔር አብ የመለኮት የአብ የባህሪ አባቱ ነው። በመለኮት ተብለን እኮ ከሁሴን ጋር እያወራን ነበረ።